የካቲት 4 ለኢቢኤስ ቲቪ እጅግ አስደንጋጭ ምርዶ የተሰማበት ዕለት ነበረች። ክፉ ሞት ኢቢኤስ ላይ ጨክኗል። የአንዱ ህልፈት ሳይረሳ ሌላኛውን መውሰዱ የበቃው አይመስልምና ዋርካውን ገንድሶ ጥሎታል። አንዳንድ ሞት አምኖ ለመቀበል የሚቸግር በሰሙት አፍታ ልብን ቀጥ አድርጎ የሚያቆም እውነትነትን ለማመን የሚያጠራጥር እንዴት ብሎ የሚያስጠይቅም ይሆናል። ሰው ሆኖ ሞትን የማይቀምስ እንደማይኖር ቢታወቅም የአንዳንድ ሰዎች ሞት ግን እንዴት የሚያስብል ነው። የእርሱ ሞት እንዲሁም ሆኗል። የኢትዮጵያ ቲቪ ታሪክን የቀየረው የብዙዎች ተስፋ የችግረኞች ደራሽ ከ9 ቀን በፊት ህልፈታቸው የተሰማው የኢቢኤስ ቲቪ መስራችና ወደ ጌታ አቀፍ የተሰበሰቡት አቶ አማን ፍስሐ ጽዮን ግብአተ መሬትም እጅግ በርካታ ሰዎች በታደሙበት በዛሬው ዕለት ተፈጽሟል። የባለቤቱ በለቅሶ የታጀበው ሐዘን የሶስት ልጆቻቸው መሪር እንባ የብዙዎችን አንጀት የበላና ያንገበገበም ሆኗል። በተለይ 26 የፍቅር ዓመታትን በትዳር አብራው የዘለቀችው ባለቤቱ ወይዘሮ ማክዳ በሐዘን የደከመ ሰውነቷን በልጆቿ ላይ ጥላም የተናገረችው እጅግ ልብ የሚሰብር ሆኗል። በልጅነታቸው አቅፎ ያሳደጋቸው ፍቅሩን ሳይሳሳና ሳይቆጥብ ያካፈላቸው የአባትነት ምንነትን ሀብለው ያወቁበት አባታቸውን ከዛሬ ጀምሮ ዳግመኛ ላያገኙት ጭንቀታቸውን ላያዋዩት በሞት የተነጠቁት የአብራክ ከፋዮችም ሐዘናቸውን መግለጽ ተስኗቸዋል። አባታቸውን ዳግመኛ ወደማይመለስበት በብዙ ሐዘንና ልብ ስብራት ውስጥ ሆነው ሸኝተውታል። የአቶ አማን ፍስሐ ጽዮን ግብአተ መሬትና በስፍራው የነበረው ሁነት ምን ይመስላል የሚሉትን በቆይታችሁ የምትመለከቱት ይሆናል። በሌላኛው መረጃችን የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት በይፋ ይቅርታን ጠየቁ። ከሰሞኑ የመሰረተ ክርስቶስ ቤተክርስቲያን አካሄድን አስመልክቶ እጅግ በርካታ እውነታዎች ወጥተው እኛም አጋርተናችሁ ነበር። የቤተ ክርስቲያን መሰረትን የሚንዱ ጸያፍ የሆኑ የግብረ ሰዶም እንቅስቃሴ የተጋለጡበት ግብረ ሰዶምን የተቃወሙትን መሾም ሲገባ ያወገዙበት ሆኖ ተመልክተን ነበር። ሆኖም ግን በዛሬው ዕለት ከቤተ ክርስቲያን ፕሬዝዳንት አዲስ ነገር ተሰምቷል። በተደራጁ ቡድኖች መፈንቅለ ፕሬዝዳንት ሊደረግባቸውና የሽግግር አመራርም ሊመሰረት ትግል ለማድረግ መታሰቡን አስታውሰውም እባካችሁ ማሩኝ ሲሉ ተማጽነዋል። ታዲያ የፕሬዝዳንቱ ተማጽኖ እውን ላጠፉት ጥፋት የይቅርታ መልእክት ይሆን ወይንስ የስልጣን ሹክቻ ጥማት ይሆን? ጉዳዩን በዝርዝር ይዘናል፣ በቆይታችሁ ታረቁታላችሁ። በስተመጨረሻም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ነቢያቶችን በአደባባይ ተናገሩ። የወንጌላውያን ታሪክ በዓለም አንደኛ ወንጌላውያን ሲነሱ ስራ የማይወዱ አይብሉ አሉ፣ ብዙ አስተማሩ፣ ዓለምንም ቀየሩ፣ እኛ ጋር ግን አልደረሰም ሲሉ ቅን ያዘል መልእክትን አጋርተዋል። እኛም መልእክቱን በመርጃችን ይዘናል፣ እንዲሁ በቆይታችሁ ታረቁታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ የመሰረተ ክርስቶስ ቤተክርስቲያን አካሄድን አስመልክቶ እጅግ በርካታ እውነታዎች ወጥተው እኛም አጋርተናችሁ ነበር። የቤተ ክርስቲያን መሰረትን የሚንዱ ጸያፍ የሆኑ የግብረ ሰዶም እንቅስቃሴ የተጋለጡበት ግብረ ሰዶም የተቃወሙትን መሾም ሲገባ የሚወገዙበት ሆኖ ተመልክተን ነበር። ሆኖም ግን በዛሬው ዕለት ከቤተ ክርስቲያን ፕሬዝዳንት አዲስ ነገር ተሰምቷል። በተደራጁ ቡድኖች መፈንቅለ ፕሬዝዳንት ሊደረግባቸውና የሽግግር አመራርም ሊመሰረት ትግል ለማድረግ መታሰቡን አስታውቀውም እባካችሁ ማሩኝ ሲሉም ይማጸናሉ። ታዲያ የፕሬዝዳንቱ ተማጽኖ እውን ላጠፉት ጥፋት የይቅርታ መልእክት ይሆን ወይንስ የስልጣን ሹክቻ ጥማት ይሆን? መልሱን ለእናንተ እዚህ ጋር እየተውን ወደ መረጃው አለፍን። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ይቅርታ ጠይቀዋል። በእግዚአብሔር ምሕረት እባካችሁ ማሩኝ ሲሉም ተማጽነዋል። ፍቃዱ ስጄ ቤቴ ሆኜ ሲጸልይ እግዚአብሔርን ወደ ልቤ መልእክት አመጣ። ይህም አገልጋዮች በትጋት መስራት እንደሚገባቸው ለማሳሰብ መስራት ወይንም መሞት የሚል ቃል እናገር ነበር። በዚህ የተከፋ ተስፋ የቆረጡ መኖራቸውን ሰምቼም ነበር፣ ግን በጊዜው ምላሽ አልሰጠሁም ነበር። ወደ ፕሬዝዳንትነት ስመጣ ቤተክርስቲያን የዲጂታል ሚዲያ በመጠቀም ወንጌልን መስበክ እንድትችል ለማድረግ የመጀመሪያ ተግባር የፌስቡክ ገጽና የዩቲዩብ ቻናል ከፈትን። ከዚያም ዜናዎችን በተለይ በፌስቡክ ገጻችን መልቀቅ ጀመርን። ይህ ተግባር መሰረተ ክርስቶስ ጎልታ እንድትታወቅ ትልቅ አስተዋጽኦ አበርክቷል።
ሆኖም ግን ቤተክርስቲያኗ የሚዲያ አጠቃቀም ፖሊሲ ስላልነበራት በማህበራዊ ሚዲያ የሚቀርቡና የማይቀርቡ መልእክቶችንና ዜናዎችን ጥንቃቄ ባለማድረግ ስናስተላልፍ ነበር። ይህ አካሄድ በረዥም ርቀት ጉዳት እንዳለው አሁን ተረድቻለሁ። መሪ እንደመሆኔ የሚዲያ ፖሊሲ አዘጋጅቶ ሁሉም ነገር በፖሊሲው መሰረት እንዲከናወን ማድረግ ሲገባኝ ያን ባለማድረጌ በኔ የፌስቡክ ገጽና በቤተክርስቲያናችን የፌስቡክ ገጽ በወጣሁት ይቅርታም እጠይቃለሁ ብለዋል። የኔ ስብዕና ግልጽና ያመንኩበትን በድፍረት የምናገር ሰው በመሆኔ በአንዳንድ ሰዎች ዘንድ እንደ አምባገነን ትዕቢት ሊታዩ ይችላል። ግን የኔ ተፈጥሮ ሆኖ እንጂ አምባገነንና ትዕቢተኛ ሆኜ አይደለም። እነኚህ ባህሪያት ፕሬዝዳንት ሆኜ የመጡ አይደሉም። ከልጅነቴ እንዲሁም ነበርኩ። በንግግሩም ሆነ በንግግሬ ይዘት ያዘናችሁ ወገኖቼ ምሕረት አድርጉልኝም ብለዋል። የአጥቢያውና የክልል ቀጠናዎች አገልግሎት ፈልጋችሁ ወደ ዋናው ቢሮ ስትመጡ ባላገለገልናችሁ ሁኔታ ሁሉ እኔ ኃላፊነቱን ወስጄም ይቅርታ ጠይቃለሁ። ወደፊትም እንደምናስተካክልም ቃል እገባለሁ። እግዚአብሔርን ለማስደሰትና ቤተክርስቲያንን ከማገልገል ባለፈ የተሰጠኝን ስልጣን መከታ በማድረግ ሰዎችን ለመጉዳት የጎዱኝን ሰዎችን ለመበቀል እርምጃ ወስጄ አላውቅም። ይህንን እግዚአብሔር ልብን የሚመረምር ያውቀዋል። ማረጋገጥ የሚችለው ስልጣኑን ተጠቅሞ እኛን በድሉናል ብላችሁ ያዘናችሁ ያሰባችሁም ይቅር በሉኝ። በቤተክርስቲያን ስለሚወራው የግብረ ሰዶማዊነት ጉዳይም በቅድሚያ የግብረ ሰዶም ተቃዋሚ እንጂ ደጋፊ አይደለሁም። በጥቅምትና ህዳር 2018 ግብረ ሰዶምን ከተቀበሉ አብያተ ክርስቲያናት ጋር የገንዘብ ማሰባሰብ ቤተክርስቲያን ህብረት እንዳላት እንዲታሰብ በማድረጌ ይቅርታ ጠይቃለሁ። ከልምድ ማጣትና ትኩረት ካለመስጠት ላደረኩት ይቅርታም ጠይቃለሁ። እንደ እግዚአብሔር አገልጋይ መልእክቴን መሰረታዊ የቤተክርስቲያን አስተምሮ ከዘመን ዘመን ተሻጋሪ ነው። የእግዚአብሔር ቃል አያረጅም። ስለዚህ አንዳንድ ጠቃሚ ጉዳዮችን ቤተክርስቲያን ስትወስድ መጠየቅ አስፈላጊ ነው። የቀድሞ መሪዎች፣ አገልጋዮች እግዚአብሔር አሁን የሾማቸው መሪዎችን መደገፍና መምከር ሲገባ እነሱ ባገለገሉበት ዘመን ለመመለስ ቡድኖችን በውጭ ሀገርና በአገር ውስጥም አደራጅቶ መፈንቅለ ፕሬዝዳንት አድርጎ የሽግግር አመራር ለመመስረትም ትግል ለማድረግ መታሰቡን ገልጸው ይህ ከበሰሉና እንደ አባቶች ከምንቆጥራቸው አይጠበቁም ሲሉም ወቅሰዋል። እኛ ካልመራን ወይም የምንፈልገውን ካልመራን ተፈርሳለች፣ ቤተክርስቲያን ትበተናለች እያላችሁ አታስፈራሩን። ይሄ ሐሳብም እንድትተውት እመክራለሁ ብለዋል። በመጨረሻም የቤተክርስቲያናችንን ጉዳይ አሳስቧችሁ እየጸለያችሁ ያላችሁ በጸሎታችሁ ቀጥሉ። ጾም ጸሎት ሲታወጅ እነሱ ይጸልዩ ስትሉ ያጣጣላችሁም በወሬ ከመናወጥ በእግዚአብሔር ፊት እንጸልይ፣ ራሳችንን እንመርምር ሲሉም የተለያዩ የቤተክርስቲያን የጉባኤ መሪዎችና አገልጋዮችን ምስጋናቸውን በመግለጽም እግዚአብሔር ሁላችንም ይባርክ ሲሉም መልእክትም ማስተላለፋቸውን ተመልክተናል። ታዲያ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የሆኑትም ይህንን መግለጫ ካስተላለፉበት ሰዓት ጀምሮም ይህ የስልጣን ሹመት ሹክቻ እንጂ እውነት ቤተክርስቲያኗ ላይ ለተፈጠረው ጉዳይ አምነው ይቅርታ የጠየቁበት መንገድ አይደለም በማለትም በርካታ ሀሳብና አስተያየቶችም በማህበራዊ ሚዲያ ከወዲህ ወደዚያ እየተዘዋወሩ ተመልክተናል። ይህን ጉዳይ ተከትሎ የሚወጡ ሌሎች መረጃዎች ካሉም እኛም ተከታትለን የምናደርሳችሁናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የወንጌል አማኞችን ተከትለው እንዲህ ሲሉ መልእክትን አድርሰዋል። ስለ ወንጌላውያን ታሪክ በዓለም በአህጉር አፍሪካ እንዲሁም በእኛ ሀገር ስላለው ልዩነት ጠቅላይ ሚኒስትር አብይም እንደተናገሩት ከሆነ የወንጌላውያን ታሪክ በዓለም አንደኛ ወንጌላውያን ሲነሱ ስራ የማይወድ አይብላሉ፣ ብዙ አስተማሩ፣ ዓለምንም ቀየሩ፣ እኛ ጋር ባይደርስም። ወንጌላውያን ሲጀምሩ እያረሱ ያመልካሉ፣ እየበሉ ያመሰግናሉ፣ ስብሰባ ውስጥ ይነጋገራሉ። አሁን ንግግሩ ግን ቸርች ብቻ ሆነ፣ አምልኮም ቸርች ብቻ ሆኖ ቀረ። ወንጌላውያን ብዙ አስተማሩ፣ ዓለምን ቀየሩ፣ እኛ ሀገር ግን የለም አልደረሰም ሲሉም ገልጸዋል። ሳትሰሩ ከሰማይ ማግኘት የምትችሉትም ዝናብ ነው፣ ስትሰሩም ነው የሚባረክላችሁ። የእጃችሁን ፍሬ እባርካለሁ ነው እንጂ ያለው። የምትሰሩበት እጅና እግር አእምሮ ተሰጥቷችሁ ይዞ መቀመጥ ከሰማይ መና ጠባቂ ከንቱ ድካም ነው። እንደዚህ አይነቶቹን ደግሞ መቼም መኪናም ቤትም እንደማያገኙም ግልጽ ነው። ታዲያ ህዝቡ ሳይሰራ ሳይጥር ሚራክል ብቻ ጠባቂ ሆኖ ከቸርች ሐሰተኛ ነቢያትን እየተከተለ መገኘቱም ለሀገር እድገትና ለውጥ ከመትጋት ይልቅም አዳጋችና ጠንቅ የሆነ መምጣቱ ለመግለጽ ያስረዱትም ነው።
ሐሰተኛ ነቢያቱ ትጠረምሳለህ፣ ቤት መኪና ያንተ ነው፣ የውጭ በር ተከፍቶልሃል፣ ጥሰ ትወጣለህ የሚሉ ከንቱ ሽንገላዎች ህዝቡ በመፈለግ የሐሰተኛ ነቢያት ካዳሚ ሆኖ እነሱን እያበለጸገ ለራሱ ደይቶ ሌሎች ዓለማትን በስራ ያበለጸገውን ወንጌል ወደ አፍሪካና ወደ ሀገራችን ሲመጣ ህዝቡን ማደየት ሳትሰሩ እጅና እግራችሁን አጣጥፋችሁ ተቀመጡ እኔ እሰጣችኋለሁ እንዳለ ትርጉም ተሰጥቶት የሐሰተኛ ነቢያት እስረኛ ሆኖ ምዕመኑ ሐሰተኞችን እያበለጸገ መገኘቱ ይታወቃል። መቼም መኪና ቤትም እንደማያገኙት ቁርጣቸውን ይወቁ እያለን እኛም በሚዲያችን የተወሰደባችሁን ልባችሁን ህይወት ወደ ሆነው የክርስቶስ ወንጌል መልሱ፣ ከቁስ አንሱና ስራ ስሩ ሚራክል እያላችሁ የምትንከራተቱም ተመለሱ ለማለት ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የካቲት 12 የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ስርዓተ ቀብር ተፈጸመ። የካቲት 12 ቀን 2018 ዓ.ም በኢትዮጵያ የሚዲያ ታሪክ ውስጥ ዘመናዊነት፣ ጥራት ያለው ስርጭትን በማስተዋወቅ ቀዳሚ የነበሩት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ስርዓተ ቀብራቸው ዛሬ በጴጥሮስ ወጳውሎስ መካነ መቃብር በክብር ተፈጽሟል። የአቶ አማን ፍስሐ ጽዮን ስርዓተ ቀብርም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የሙያ ባልደረቦቻቸው፣ ከፍተኛ የመንግስት ባለስልጣን እንዲሁም የተለያዩ የሃይማኖት የሲቪክ ተቋማት መሪዎች በተገኙበትም በታላቅ ሀዘንም ተከናውኗል። አቶ አማን ፍስሐ ጽዮን በኢትዮጵያ ቴሌቪዥን ስርጭት ውስጥም ከፍተኛ ጥራት ኤችዲ ቴክኖሎጂን በማስተዋወቅ በርካታ አዝናኝና አስተማሪ የቶክ ሾው ፕሮግራሞችን ለተመልካች እንዲደርሱ በማድረግም እንዲሁም ለሺዎች የሚቆጠሩ የጥበብ ባለሙያዎች የስራ ዕድል በመፍጠር የሚታወቁ ባለውለታ መሆናቸው ይታወሳል። ሆኖም ግን እኚህ ተወዳጅና እጅግ በብዙ አክብሮትን ያተረፉት የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ አማን ፍስሐ ጽዮን ወደ ጌታ እቅፍ ተሰብስበዋል። ታዲያ የባለቤቱ በለቅሶ የታጀበው ሀዘን፣ የሶስት ልጆቻቸው መሪር እንባ የብዙዎችን አንጀት የበላና ያንገበገበም ሆኗል። በተለይ 26 የፍቅር ዓመታትን በትዳር አብራው የዘለቀችው ባለቤቱ ወይዘሮ ማክዳ በሐዘን የደከመ ሰውነቷን በልጆቿ ላይ ጥላም የተናገረችው እጅግ ልብ የሚሰብርም ነው። በልጅነታቸው አቅፎ ያሳደጋቸው፣ ፍቅሩን ሳይሰስትና ሳይቆጥብ ያካፈላቸው፣ የአባትነት ምንነትን ሀብለው ያወቁበት አባታቸውን ከዛሬ ጀምሮ ዳግመኛ ላያገኙትም፣ ጭንቀታቸውን ዳግም ላያዋዩት፣ በሞት የተነጠቁት የአብራክ ከፋዮች ሀዘናቸውን መግለጽ ተጽኗቸው አባታቸውን ዳግመኛ ወደማይመለስበት በብዙ ሀዘንና ልብ ስብራት ውስጥ ሆነው ሸኝተውታል። የአቶ አማን ፍስሐ ጽዮን ግብዓተ መሬትና በስፍራው የነበረውን ሁነት ምን ይመስላል የሚለውንም እንድትመለከቱት ጋበዝን።
Thank you.